ተመልካቾቻችን እንዴት ናችሁ? ዛሬ የምንማረው እስኪ ስለ ባነር አሰራር ነው ለጀማሪዎች። ይህን ዩቲዩብ ቻናላችን ሰብስክራይብ ያደረጋችሁ ላይክ አድርጉት። ሁሌም ኖቲፊኬሽን ይደርስላችኋል። እስኪ ዛሬ የምንሰራው እስኪ ባነር ነው፣ የፀጉር ቤት ባነር ነው። መጀመሪያ ላየር ነው ባየር እንቀጥለናለን። ከላይ እንደምታዩት ባነር ጽፋላችሁ። ዛሬ 20 ሜትር በ1 ሜትር የሆነ ባነር ብንሰራ እንዴት ነው የምንሰራው? ከዛ እዚህ ከላይ 20 ሜትር እናደርገዋለን። 20 እናደርገዋለን። ከታች 10 2 ሜትር ማለት ነው። ያን ሜትር ቤት ስለሆነ የምንጠቀምበት ሪዞሉሽን 400 ማድረግ ይቻላል። ከዛ ከታች ምንጠጥን ክሬት እንለዋለን። እንደዚህ አይነት ላየር ይሰጣል፣ ወረቀት ላየር። ከዛ ላየር ዱፕሊኬት እናደርገዋለን። እንደምታዩት ዱፕሊኬት እናደርገው። ላየር ሁሌም ስንሰራ ባነር ዱፕሊኬት ማድረጋችሁ ጥሩ ነው። ከዛ እንደምታዩት ዱፕሊኬት ያደረግነው ፓርት ወደ ግሬዲየንት እንቀይረዋለን። በከለር መስጠት እንችላላችሁ፣ ግን እኔ የተመቸ ግዴንት ስለሆነ በመጀመሪያ ሁሌም ቢሆን ባነር ስትሰሩ ከለር ኮኦርዲኔሽኑ ማወቅ ጥሩ ነው። ምን አይነት ከለር ለምን አይነት ይሆናል፣ ለፀጉር ቤት ምን አይነት ይሆናል፣ ለምግብ ቤት ምን ያክል፣ ለምን ሁሌም ግራፊክስ ቦና ላይ ልክ እንደዚህ አይነት ነገር ብትጠቀሙ አሪፍ ነው። አሁን ፀጉር ቤት ላይ ይሄን ከለር ብንጠቀመው ወይን ጠጅ፣ ለሴቶች ፒንክ ነገር ብንጠቀም ጥሩ ነው ብሎ ይታሰባል። ከዛ እንጠቀማለን። እስኪ እንደምታዩት ትንሽ ታቹን ወደ ያዝ ያለ ወይን ጠጅ ነገር እናደርገዋለን። እስኪ አሁን እንደገና ከዛችን ኦኬ እንላታለን። ኦኬ ብለን ወጣነ። ከዛ እንትለውና አሁን ስም መጻፉን መጀመሪያ ሌተር እንገባለን እዚህ ጋር። ከዛ ይመጣልናል። ከላይ የአማርኛ ፎንት መሆኑን የምፈልጉት ፎንት ትመርጣላችሁ፣ ግን እኔ በአማርኛ ፎንት ብጽፍላችሁ ከታች አማሪክ ነው እናደርጋለን። ከዛ ላርጅ የኢሜጅ የፎንት ውስጥ ላርጅነት ሳይዙን እንመጥነዋለን። ምሳሌ በእኔ በዩቲዩብ ቻናል ስሜ ማርሌ የውበት ሳሎን ብዬ ለመስራት ብሞክር እዚህ ጋር ማርሌ እንለዋለን በአማርኛ ፎንት። ከዛ ከዚህ እንወጣና እንደዚህ ሆነ። እሺ እዚህ ጋር ዱፕሊኬት ያደረኩት እንዲመች ነው። ሌላ ላይ ሁለተኛ ፎንት ከመገባ ነው። እሺ የውበት ሳሎን እንለዋለን። እሺ የወንዶች የውበት ሳሎን ነው። ለዚህኛው ለታችኛው ጽሁፍ ሼፕ እንሰራልታለን። ሼፑን እንሰራው እዚህ ሬክታንግል ቱላ ይንገባና እንደዚህ ከመጣልን በኋላ ከፈለግን በዚህ ቁጥር እንሰጠዋለን የሼፕ ቁጥር። ካለዛ ግን ክሊክ ስናደርገው እዚህ ጋር የሚመጡ እንትኖች አሉ። ዙም ስታደርጉት እነዚህ የሚመጡ ሁለት እንትኖች አሉ። አንደኛውን ሳብ ስናደርጋት እንደዚህ ይሆናል። ማጠብ ከፈለግን ደግሞ እቺን ጠብላጋል ይሄ ይመጣልናል። ይሄ ሼፕ ነው። ይሄ ወደዛ እናጠፋውና ከዛ ከለሩን ቀይረዋለን። ከፈለግን በዚህ ካልፈለግን በግሬዲየንት ማፕ እንቀይረዋለን። በግሬዲየንቱ የሚመቸን ከለር እንደዚህ ቼክ እያደረግን መምረጥ ነው። ከየትኛው ጋር ይሄዳል የሚለውን ነው። አሁን የተስማማን ለማለት ያው ቼክ እናደርጋለን። ግን ግሬዲየንት ላይ ገብቼ ብቀይረው የተሻለ ነው የሚል እምነት አለኝ። ሳይዙን ካስተካከልን በኋላ ትንሽ ከጽሁፉ ጋር መሄድ እናደርገውና ከዛ ወደ እናየዋለን። ከዛ እዚህ ጋር ከዛ እንደዚህ እናደርግና እሺ እንግዲህ በቃ ቅድም ያልኳችሁ ግሬዲየንት ማፕ እናደርገዋለን። ያኛው ቆንጆ ከሆነ ያኛውን መምረጥ ይቻላል። እስኪ እንደ ውበቱ ነው። እዚህ ጋር እኔ መረጥኩኝ። እሺ ከዚህ በኋላ የምንሰራው አሁን እዚህ ጋር በደንብ ማየት ያለባችሁ እችኛዋን
እንዴት ስሪዲ ጽሁፉን ስሪዲ እንዴት ማድረግ እንዳለብን ነው ማሳያችሁ። አንቺን መጀመሪያ ዱፕሊኬት ካደረግነው በኋላ ደብል ካደረግነው በኋላ አንደኛውን ታጠፉታላችሁ። ከዛ አንደኛው ላይ ከለሩን ትቀይሩታላችሁ። ልክ እንደዚህ ሰሌክት አድርጋችሁ ከዛ ከለሩን ከቀየረችሁ በኋላ የነበረውን የምትፈልጉትን ከለር ማሻረጋቱትን የነበረውን ታበሩትና ከዛ ኮንትሮል ቲ ታደርጋላችሁ። ከዛ ኮንትሮል ቲ ካላችሁ በኋላ ራይቷን ትለቋታችሁ ወይም ደብል ክሊክ ታደርጉትና ከዛ ኮንትሮል አልት ቀስት ምልክቱን ስትነኩት ልክ እንደዚህ ይመጣላችኋል። የስሪዲ ጽሁፉ ጥላው በጣም እንደዚህ እየራቀ የሚመጣ አይነት ጽሁፍ ይመጣላችኋል ማለት ነው። እሺ እንደዚህ ያደርጋችሁ ከዛ ቀጣይ ወደ ሼፑን ሰራና ግልጽ አደርግላችኋለሁ። ከዚህ በኋላ ሼፖችን ከሰራን በኋላ እነዚህን ዱፕሊኬት ያደረጉ የማሳመር ስራ መስራት ነው። ከዛ ፎቶዎችን ያመጡ እዛው ላይ ካደረግነው ክሊፒንግ ማክስ ለማድረግ አይመጣልንም። አሁን ይሄ እንደዚህ ሆነ አይደለ? ጀርባውን ደብል ክሊክ እናደርገውና ከዚህኛው ከለር ጋር ማሽ እናደርገዋለን። ወጥቷል አይደለ? አሁን አልመጣም እያየነ እሺኛው ከለር እንደዚህ ነው የሚሰራው። ክሊፒንግ ማክስ ያደርገን እንሰራዋለን ማለት ነው። እንደዛ ነው የሚሰራ። እሺ እንደዚህ ይሰራል። ልክ እንደዚህ እየሰራን እናመጣዋለን ማለት ከዚህ በኋላ ያለውን አንድ አይነት ነው ስራው።